የምዕራባውያኑ የጦር ጥምረት ኔቶ ወደ ምስራቅ አውሮፓ መስፋፋቱ ለህልውና ያደጋ ነው የምትለው ሩሲያ የዩክሬንን የህብረቱ አባል የመሆን ጽኑ ፍላጎት ብትቃወምም የቀድሞ የሶቪየት አካል የነበረችው ዩክሬን ሩሲያን አልሰማ ብትል ሞስኮ የጀመረችው ጦርነት ምዕራባውያኑን በተቃራኒው አሰልፎባት የማዕቀብ ናዳ አስወርዶባታል። እስካሁንም ከ28500 በላይ ማዕቀቦች በሩሲያ ተቋማትና ግለሰቦች ላይ ተጥለዋል። በዓለም ላይም ቁጥር 1 የማዕቀብ ሰለባ የሆነች ሀገርም አድርጓታል። አሁን ደግሞ ከአሜሪካ ሴናተሮች በኩል ከሩሲያ የሚገበያዩ ሀገራት ላይ 500% ታሪፍ መጣልን ያካተተ የማዕቀብ ረቂቅ ህግ መኖሩ አሜሪካን ከገዛ ወዳጆቿ ጭምር ሊያጣላት ይችላል። ይህ ታሪፍ የሚጣልባቸው ሀገራት ከሩሲያ ነዳጅን፣ ጋዝን፣ ዩራኒየምንና ሌሎች ወሳኝ ምርቶችን የሚገዙት ላይ ነው። የማዕቀብ ረቂቁ ከሁለት ወራት በፊት በተፎካካሪ ፓርቲዎቹ ዲሞክራቶችና ሪፐብሊካን የጋራ ቡድን የተዋወቀ ሲሆን ረቂቅ ህጉ በሴኔት ውስጥ ከፍተኛ ተቀባይነት እንዳገኘ እየተነገረ ነው። ቡድኑ በሪፐብሊካኑ ሊንድሴ ግራሃምና ዲሞክራቱ ሪቻርድ ብሉሜንታል የሚመራ ነው። እንደ ዎል ስትሪት ጆርናል ዘገባ ረቂቅ ህጉ ከታሪፍ መጣል ባሻገር ከሩሲያ ጋር የጠነከረ የንግድ ግንኙነት ያላቸው ሀገራት ላይ ሁለተኛ ማዕቀብን መጣልን ያካትታል። የትራምፕ አስተዳደር ከቀድሞ የባይደን አስተዳደር የተሻለ ግንኙነት ከሩሲያ ጋር ስላለው የሩሲያ ዩክሬን ጦርነትን ለማቆም የሚያደርገውን ጥረት ረቂቁ መሰናክል እንዳይሆንበት ሰግቷል። በዚህ ረቂቅ ህግ ባለ ቁጥር 5ና 2 ግዙፍ የኢኮኖሚ ባለቤቶቹን እንደና ቻይናን በተከታታይ ተጎጂ እንደሚያደርግ ሲገመት 70% የሩሲያ የነዳጅ ንግድ መዳረሻዎች ናቸው። ይሄው ረቂቅ ህግ ለኒውክሌር ምርቷ ዩራኒየምን ከሩሲያ የምታስገባውን ራሷን ዋሽንግተንን የሚነካም ነው። ሩሲያና አሜሪካ በ2024 ብቻ የ3.5 ቢሊዮን ዶላር የንግድ ልውውጥ የነበራቸው ሲሆን የንግድ ግንኙነታቸው በ2.5 ቢሊዮን ዶላር ወደ ሩሲያ ያጋደለ ነው። ይሄው የማዕቀብ ረቂቅ ህግ ጸድቆ ህግ ከሆነ 500% ታሪፍን የአሜሪካ ግዙፍ የንግድ አጋር ከሆነችው ከቻይና የሚገቡ ምርቶች ላይ የሚጥል መሆኑ በአሜሪካ ገበያም ቢሆን የዋጋ ውድነትን ያመጣል። ይሄው ረቂቅ ህግ የዩክሬን ዋነኛ ደጋፊዎች ቢሆኑም ከሩሲያ ላይ የኃይል ጥገኝነት ያለባቸውን የአውሮፓ ሀገራትንም የሚምር አይደለም። ከሩሲያ ጋዝ ማስገባቱን የቀጠለውን የአውሮፓ ህብረትንም የሚነካ ነው። ይህም አሜሪካን ከዋነኛ ወዳጆቿ ጭምር አነካክቶ በራሷ ገበያ ውስጥም የዋጋ ውድነት ሊያመጣ የሚችል ህግ ነው። ሩሲያን ለማዳከም ቢያለምም ያለምን ውስብስብ የንግድ ትስስር የሚነካ ረቂቅም ነው። የማዕቀቡን ረቂቅ ህግ የሚደግፈው ቡድኑ መሪ ሴናተር ግራሃም ካስገዳጅ ረቂቅ ህጎች አንዱ ብለው አሞካሽተውታል። አጥንት ሰባሪ ማዕቀብ ሲሉም የረቂቅ ህጉን ጥንካሬ ገልጠዋል። ረቂቅ ህጉ በመጀመሪያ ማዕቀቡ የሩሲያ ባንኮችንና ዋነኛ የሞስኮ ደጋፊ ሀገራትን ሲመለከት፣ በሁለተኛ ማዕቀቡ ከሞስኮ የንግድ ግንኙነት ያላቸውን ሀገራትን ተቋማትንና ግለሰቦችን የሚነካ ይሆናል። ማዕቀቡ የሩሲያ ነዳጅን፣ የተፈጥሮ ጋዝ፣ የፔትሮሊየም ምርቶች፣ ዩራኒየምን የሚገዙ፣ የሚሸጡ፣ የሚያቀርቡ፣ የሚያስተላልፉ ሀገራትን ይመለከታል። የተጣሉባትን ማዕቀቦች ተቋቁማ ለቆየችው ሩሲያ የነዳጅና ጋዝ ወጪ ንግድ ዋነኛ የገቢ ምንጯ ነው። 60% የሀገሪቱን ወጪ ንግድ የነዳጅ ዘይትና ጋዝ ይወስዳሉ። የሀገሪቱ መንግስት ሶስተኛ ትልቁ ገቢውን ቢሆን ከነዚህ ምርቶች የሚገኝ ነው። የኔቶ አባል ሀገራት ለዩክሬን በ3 ዓመታት ውስጥ የ236 ቢሊዮን ዶላር እርዳታ ቢያደርጉም ከሩሲያ የ335 ቢሊዮን ዶላር ነዳጅ ገዝተዋል። የአውሮፓ ህብረት አባል ሀገራት 73 ቢሊዮን ዶላር ድጋፍን ለዩክሬን ሲያደርጉ 233 ቢሊዮን ዶላርን ለሩሲያ ነዳጅ አውጥተዋል። በዚህም ሳቢያ ራሳችን የሩሲያን ምጣኔ ሀብት አፈርጥመናል በሚል ከሩሲያ ያላቸውን የኃይል አቅርቦት ጥገኝነት ለመቀነስ ቢፈልጉም ዛሬም ከሩሲያ ኃይል ይገዛሉ። የአውሮፓ ሀገራት ደግሞ ለሩሲያ ጋዝ ጥገኞች ናቸው። ምንም እንኳ ይሄው ረቂቅ ህግ ሆኖ እንዲጸድቅ የፕሬዝዳንቱ ፊርማ የሚያስፈልገው ቢሆንም በዩክሬንና ሩሲያ መካከል እየተደረገ ያለው ጦርነት እንዲያበቃ ፍላጎት ያላቸውና ከሞስኮ ፕሬዝዳንት ፑቲን ጋር እየመከሩ ያሉት ትራምፕ የጀመሩትን መልካም ንግግር እንዳያበላሽባቸው ስጋት አድሮባቸዋል። የነጩ ቤተ መንግስት ባለስልጣናትም ረቂቅ ህጉን እንዲያለዝቡት ለመምከር የግራሃም ቢሮን ማንኳኳታቸው ተሰምቷል። ለፕሬዝዳንት ትራምፕ ማዕቀቡን እነማንና ምን ላይ ለመጣል የምርጫ ነጻነት የሚሰጥ እንዲሆንም ጠይቀዋል። አስገዳጅ ቃላቱን ቢሆኑ ለዘብ እንዲሉ መክረዋል ነው የተባለው። ሆኖም ይሄው ረቂቅ ህጉ ላይ የተጠየቀው ማሻሻያ ማዕቀቡን ጥርስ የሌለው አንበሳ እንደሚያደርገው ነው እየተመላከተ ያለው። ከቡድኑ መሪዎች አንዱና ዲሞክራቱ ብሉሜንታል ከትራምፕ አስተዳደር ጋር በማዕቀቡ ዙሪያ እየመከሩ መሆናቸውን ጠቁሟል። ዶናልድ ትራምፕ ረቂቅ ሰነዱ እንዲለዝብ ግፊት እያሳደሩ ሲሆን ባለፈው ሳምንት ዩክሬንን ጎብኝተው ከኪቭ ፕሬዝዳንት ዘለንስኪ የመከሩት የረቂቅ ህጉ ዋነኛ መሪዎች ግራሃምና ብሉሜንታል ሩሲያን ለማንበርከክ ይረዳል ያሉትን የማዕቀብ ሻሞላ ይመዘዝ እያሉ ነው። ሞስኮን የኃይል ንግዷና ፊቷን ወደ ቻይናና ህንድ ማዞሯ ማዕቀቦችን ምጣኔ ሀብቷ ተቋቁሞ እንዲቆይ አድርገውታል። የብዙ ሴናተሮች ድጋፍ ያለው ረቂቅ ህጉ የአሜሪካ ሴኔት አጽድቆ የትራምፕን
የዩክሬኑ ጦርነት መቋጨት ልፋት መና ያስቀረው አሜሪካንን እስከ ዋነኛ ወዳጆቹ ያነታርካት ወይስ አሻሽሎ ተጽዕኖን ይቀንሰው አሊያስ ከናካቴው ያስቀረው ይሆን የሚለውን ቀጣይ የአሜሪካ የረቂቅ ሕግ ማጽደቅ ሂደት የሚወስነው ይሆናል።